ሰበር ዜና በአዲስ አበባ ከተማ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኗል። የውል ምዝገባም ተጀምሯል ተብሏል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። በአዲስ አበባ ከተማ ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች ፈረሱ። ሲኒማምፒርን ጨምሮ የፈረሱት ህንፃዎች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደሉም ተብሏል። ተጨማሪ አለን። የኢቢኤሱ ጋዜጠኛ ዮናስ ከበደ በአሜሪካ ጥገኝነት መጠየቁ ተሰማ። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁን ሚዲያችን ሰምቷል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦች ላይ ተከታታይ ጥቃት መፈጸሙ ተገለጸ። በዓለም አቀፉ የነዳጅ መስመር ላይም ከፍተኛ ስጋት አንዣቧል ተብሏል። መረጃውን ይዘናል። የቃጫኝ አውሮፕላን ከ5 ሰራተኞች ጋር በአረቢያን ባህር ላይ መሰወሩ ተሰማ። ዝርዝር አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የቤት ኪራይ ጭማሪ ይፋ ሆነ። በአዲስ አበባ ከተማ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኗል። የውል ምዝገባም ተጀምሯል ተብሏል። በአዲስ አበባ ከተማ ለ2019 በጀት ዓመት የሚተገበረው የግል መኖሪያ ቤቶች የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መወሰኑን የከተማዋ ቤቶች ልማትና አስተዳደር ቢሮ አስታውቋል። ውሳኔው የነዋሪውን የመክፈል አቅምና የወቅቱን የኢኮኖሚ ሁኔታ ያገናዘበ ሳይንሳዊ ጥናት ተካሂዶበት የተወሰነ መሆኑ ተገልጿል። ይህንን ተከትሎ በመላ ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤቶች በይፋ መጀመሩን ቢሮ አስታውቋል። በአዲስ አበባ ፒያሳ ታሪካዊ ህንፃዎች መፍረሳቸው ተሰማ። በአዲስ አበባ ከተማ ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 ዓመት የሚጠጉ በርካታ ታሪካዊ ህንፃዎች መፍረሳቸው ተሰምቷል። በአራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ታዋቂው ሲኒማ አምፒር፣ ሸዋ ሆቴል፣ በስተኋላ ወደ ሄርሞን ሆቴል የተለወጡ የአፄ ኃይለሥላሴ በጎ አድራጎት ድርጅት ህንፃ እንዲሁም ቢያድግልኝ ሆቴል ይገኙበታል። የፌዴራል የቅርስ ጥናትና ጥበቃ ባለስልጣን በበኩሉ ሲኒማ አምፒርን ጨምሮ የፈረሱት ህንፃዎች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደሉም ሲል ምላሽ ሰጥቷል። ህንፃዎቹ ሙሉ ለሙሉ የፈረሱት ባለፈው ቅዳሜ ሰኔ 27 ቀን 2018 ዓ.ም ሲሆን ከነዚህም ታሪካዊ ህንፃዎች በተጨማሪ በርካታ የወርቅ የልብስና የህንፃ መሳሪያዎች መሸጫ ሱቆችም አብረው መፍረሳቸውን የዓይን እማኞች ገልጸዋል። የፌዴራል ቤቶች ኮርፖሬሽን ህንፃዎቹ እንዲፈርሱ ቀደም ብሎ ለነጋዴዎች ያሳወቀ ሲሆን የኪራይ ውል ለማደስ ለሄዱ ተከራዮችም እስከ መፍረሻ ቀን ድረስ ብቻ የወር ኪራይ እንዲከፍሉ ሲደረግ ቆይቷል ብለዋል። በተለይ እድሜ ጠገቡ ሸዋ ሆቴል እንዲፈርስ የተወሰነው ከአድዋ ድል መታሰቢያ ሙዚየም ፊት ለፊት ተገንብቶ በመጠናቀቅ ላይ ላለው አራዳ ሌክዠሪ ሞል ማስፋፊያ እንዲውል መሆኑም ተነግሯል። በመሆኑም ህንፃዎቹ ሙሉ በሙሉ ፈርሰው ዙሪያቸው በአረንጓዴ ቆርቆሮ መታጠር መጀመሩንም የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኢቢኤሱ ጋዜጠኛ ዮናስ ከበደ በአሜሪካ ጥገኝነት መጠየቁ ተሰማ። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁን ሚዲያችን ሰምቷል። ባለፈው ህዳር ወር ከተለያዩ መገናኛ ብዙሃን ተውጣጥተው በእስራኤል የውጭ ጉዳይ ሚኒስትር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋልጥ ዘገባ እንደተሰራበት ይታወሳል። ካናዳ ቶሮንቶ ነዋሪ በሆነው ትውልድ የኢትዮጵያ ጋዜጠኛ ዘካሪያ ሽመልስ አማካኝነት አፍሪካን ጆርናሊስት ኦን ኤ ትሪፕ ቱ እስራኤል ኤንድ ዘ ከቨሬጅ ዳት ሪዛልት በሚል ርዕስ ስለ ጋዜጠኞች የጉብኝት ፕሮግራም በአልጀዚራ ቴሌቪዥን ላይ የተላለፈውን ዘገባ ኢትዮጵያን ጋዜጠኞች በእስራኤል መንግስት ጋባዥነት ወደ ስፍራው መሄዳቸውን በመኮነን ጋዛ ድረስ ሄደው የፍልስጤማውያን ሰቆቃና ውድመት ሳይዘግቡ ነው የመጡት የሚል የተሳሳተ ዘገባ መስራቱን ተከትሎ በተለይ በኢቢኤሱ ጋዜጠኛ ላይ በሀገር ውስጥ ባሉ
ጽንፈኛ የፍልስጤም ደጋፊዎች ዛቻና ማስፈራሪያ ሲደርስበት ቆይቷል ተብሏል። አንዳንድ ጽንፈኞችም የአልጀዚራ ዘገባ ብቻ መነሻ በማድረግ በጋዜጠኛ ዮናስ ከበደና በሌሎች ጋዜጠኞች ላይ ስም የማጥፋት ዘመቻ ከመክፈታቸውም በላይ ኢቢኤስ ቴሌቪዥንን እንዳትመለከቱ የሚል ዘመቻ መጀመራቸው ይታወሳል። ዮናስ በወቅቱ ስራውን በነጻነት መስራት ባለመቻሉና የመንግስትንም ከለላ በማጣቱ ለእረፍት በሚል ወደ አሜሪካ ማቅናቱ ታውቋል። በመሆኑም ጋዜጠኛ ዮናስ ከበደ ይህንን ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር ያሳወቀ ሲሆን ወደ አሜሪካ ከገባ በኋላ ከለላ ማግኘት የሚችልባቸው ሁኔታዎችን በማፈላለግ የጥገኝነት ጥያቄ ማመልከቻውን ማስገባቱ ተሰምቷል። በኢትዮጵያ ቆይታው በስልክ በኢሜይል በሶሻል ሚዲያ እና በአካል ጭምር ዛቻና ማጥላላት ይፈጸምበት የነበረው ጋዜጠኛ ዮናስ በእስራኤል ቆይታው ቃለ ምልልስ ያደረገላቸው ትውልድ ኢትዮጵያን የእስራኤል ፓርላማ ሴኔት አባል ጸጋ መላኩ የድጋፍ ደብዳቤ ያስገኘለት ሲሆን በመጪዎቹ ጥቂት ሳምንታትም የፓርላማ አባሏ የድጋፍ ደብዳቤ አሜሪካ ስቴት ዲፓርትመንት እንደሚደርስ ምንጮች አረጋግጠዋል። በመሆኑም ደብዳቤው ተቀባይነት ካገኘ በጥቂት ጊዜያት ሙሉ ቤተሰቦቹን የማውጣት እድል እንደሚኖረውም ተገልጿል። ጋዜጠኛ ዮናስ ከበደ በቅርቡ በቅዳሜን ከሰዓት ፕሮግራም ላይ ከአሜሪካ በስካይፒ ገብቶ እረፍት ላይ እንደሆነና በቅርቡ ወደ ሀገር ቤት እንደሚመለስ የተናገረ ቢሆንም እውነታው ግን ከዚህ የተለየ ነው የሚሉ ምንጮች ኢቢኤስ ቴሌቪዥንን ከዚያው ከሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምራቸው አዳዲስ ፕሮግራሞች ዮናስ በአቅራቢነት ለመስራት ቅድመ ዝግጅት እያደረገ መሆኑ ታውቋል። ሆኖም የአሜሪካ የጥገኝነት ጥያቄው ተቀባይነት አግኝቶ የስራ ፍቃድ እስከሚያገኝ ጊዜ ድረስ ታክስ በሚያስከፍሉ ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔውን እየተጠባበቀ መሆኑ ታውቋል። ከውጭ በተሰማ ሰበር መረጃ በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦች ላይ ተከታታይ ጥቃት ተፈጸመ። በዓለም አቀፉ የነዳጅ መስመር ላይ ከፍተኛ ስጋት አንዣቧል ተብሏል። በዓለማችን ቁልፍና ስትራቴጂካዊ በሆነው በሆርሙዝ ወሽመጥ ላይ በ24 ሰዓታት ውስጥ ብቻ በ3 የተለያዩ የንግድ መርከቦች ላይ ጥቃት መፈጸሙን የብሪታንያ ወታደራዊ ባለስልጣናት በይፋ አረጋግጠዋል። የብሪታንያ የባህር ላይ ንግድ ስራዎች ባወጣው አስቸኳይ መግለጫ መሰረት የመጨረሻዋና ሶስተኛው የንግድ መርከብ ጥቃት የደረሰባት በሰው አልባ አውሮፕላን ወይንም ድሮን ነው ብለዋል። በጥቃቱ ምክንያትም በነዳጅ ጫኝ መርከቧ ላይ ቀላል መዋቅራዊ ጉዳት የደረሰ ቢሆንም ምንም አይነት የሰው ህይወት መጥፋትም ሆነ የመቁሰል አደጋ ሳይመዘገብ መርከቧ ጉዞዋን በሰላም መቀጠል ችላለች ብለዋል። ይህ የድሮን ጥቃት የተሰማውን በኦማን የባህር ጠረፍ አቅራቢያ በሁለት የነዳጅ ጫኝ መርከቦች ላይ ሚሳኤል መሰል ጥቃቶች ከተሰነዘሩ ከጥቂት ሰዓታት በኋላ ነው። ቀደም ሲል ጥቃቱ ከተሰነዘረባቸው መርከቦች መካከል አንደኛዋ የኳታር የተፈጥሮ ጋዝ ጫኝ መርከብ ስትሆን በወቅቱ የደረሰባት ምት ከፍተኛ ቃጠሎ አስተናግዳለች ተብሏል። ይህንን ተከታታይ ጥቃት ተከትሎ በባህር መስመሩ ላይ ያለው የደህንነት ስጋት ደረጃ ወደ እጅግ አደገኛ ከፍ እንዲል ሆኗል ተብሏል። ኳታር ለደረሰባት ጥቃትም ኢራንን በቀጥታ ተጠያቂ ያደረገች ሲሆን አሜሪካ በበኩሏ የኢራን የነዳጅ ሽያጭ የሚፈቅደውን ልዩ ፍቃድ ወዲያውኑ በመሰረዝ ጠንከር ያለ ምላሽ ሰጥታለች። በጥቃቶቹ ሳቢያም በዓለም አቀፉ የነዳጅ ገበያና በኃይል አቅርቦት ላይ ከፍተኛ መናወጥ ሊከሰት ይችላል የሚል ስጋት አሁን ላይ በእጅጉ በርትቷል። በሌላ በኩል ኢራን አሜሪካ የተደረሰውን ስምምነት የሚጥስ ጥቃት ፈጽማለች ስትል ከሳለች። በመጨረሻም የዕቃ ጫኝ አውሮፕላን ከ5 ሰራተኞች ጋር በአረቢያን ባህር ላይ መሰወሯ ተሰማ። ከተባበሩት አረብ ኤምሬትስ ሻርጃህ ተነስቶ ወደ ፓኪስታን ካራቺ በመብረር ላይ የነበረ የኬቱ ኤርዌይስ ቦይንግ 737-400 የጭነት አውሮፕላን በአረቢያን ባህር ላይ ከራዳር እይታ ውጪ መሆኑ ተሰምቷል። አውሮፕላኑ 5 የበረራ ሰራተኞችን አሳፍሮ የነበረ ሲሆን ከካራቺ በስተምዕራብ 300 ኪሎ ሜትር ርቀት ላይ ሳለ በድንገት ፍጥነቱን ቀንሶ አቅጣጫ መለወጡን የፓኪስታን አየር ማረፊያ ባለስልጣን አስታውቀዋል። ከዚያ በኋላ ትላንት ምሽት 3 ሰዓት ከ20 ላይ ሙሉ በሙሉ ግንኙነቱ ተቋርጧል ነው የተባለው። የአውሮፕላኑ መጥፋት ከፍተኛ ድንጋጤ የፈጠረ ሲሆን በአሁኑ ሰዓት በርካታ የደህንነት አካላትና ኤጀንሲዎች የተሳተፉበት ሰፊ የባህር ላይ ፍለጋና ማዳን ዘመቻዎች በቅንጅት እየተካሄደ ይገኛል ተብሏል። የበረራ ሰራተኞች እጣ ፈንታን ለማወቅ ጥረቱ ቀጥሏል ሲሉም የሀገሪቱ መገናኛ ብዙሃን ዘግበዋል። መረጃዎቻችን አበቃን። በሰላም ቆዩን።